ንዑ ርዩ መጥታችሁ ተመልከቱ፣ መጥታችሁ እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 4 ቀን የሐዋርያው እንድርያስ የዕረፍት በዓሉ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃዱ ይሆነልን። የዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ እንዲህ የሚል ኃይለ ቃል አለ። እንግዲህ እንድርያስ ማለት የዮሐንስ መጥምቅ ደቀ መዝሙር ነው። ዮሐንስ ወንጌላዊ፣ እንድርያስ የዮሐንስ መጥምቅ ደቀ መዛሙርት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ሊጠመቅ በመጣበት ጊዜና እሱን ፍለጋ በመጣበት ጊዜ ዮሐንስ እነሆ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ እውነተኛው በግ የቀራንዮ በግ ይሄ ነው። አስቀድሞ የነበረ ከኔ በኋላ ይመጣል ያልኳችሁ፣ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ፣ እኔ ለንስሐ ያስተማርኳችሁ እሱ ግን ለስርየት፣ እኔ ለንስሐ ያጠመቅኳችሁ እሱ ግን ለድነት፣ እኔ ስለ መንግሥተ ሰማያት ነገርኳችሁ እሱ ግን ራሱ መንግሥተ ሰማያት የሆነ ይመጣል ብያችሁ ነበረ፣ እነሆ መጣ ብሎ ለደቀ መዛሙርቱ እንደ መምህርነቱ ሲነግራቸው እንደ ተማሪነታቸው ሲረዱና ሲማሩ እንመለከታለን። እንደውም ቃሉ ምንድን ነው የሚለው? እንደወረደ መጽሐፍ ቅዱስን ስንመለከተው እንዲህ ይላል። በነጋው ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱም ቆመው ነበረ ይልና ዮሐንስ ወንጌላዊና እንድርያስ ናቸው። መምህሩ የትኛው ነው? ዮሐንስ መጥምቅ ጌታን ያጠመቀው ማለት ነው። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አላቸው። አያችሁ፣ ይመጣል ያልኳችሁ አስቀድሞ ኢሳይያስ እንደ በግ ተቅበዘበዘ በግ በሸላቾቹ ፊት ዝም ብሎ ጸጥ ብሎ እንደሚታረድና እንደሚወራረድ የሚሰቀልበት መስቀል ተሸክሞ ቀራንዮ ወጥቶ ተሰቅሎ የዓለሙን ኃጢአት የሚያስወግደው ይመጣል ያልኳችሁ እርሱ ነው እያለ ሲነግራቸው ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት ይለናል። ማን ሲናገር? መምህራቸው። እሱ ማን ነው? ዮሐንስ መጥምቅ። ምን ብሎ? የዓለሙን ኃጢአት የሚያስወግድ እውነተኛው በግ እሱ ነው መጣ ሲል ሰምተው ሁለቱ መምህራቸውን ትተው፣ ጊዜያዊ መምህራቸውን ትተው ዘላለማዊ መምህራቸውን፣ ጊዜያዊ አስተማሪያቸውን ትተው ዘላለማዊ አስተማሪያቸውን፣ ይልቁንም ደግሞ የእውቀት የጥበብ መምህራቸውን ትተው የነፍስ መምህራቸውን፣ ይልቁንም ደግሞ ሰው የሆነው መምህራቸውን ትተው ፈጣሪያቸውን ተከተሉ ይለንና ኢየሱስም ዘወር ብሎ ሲመለከትም አይቶ ምን ትፈልጋላችሁ አላቸው ይለናል። ኢየሱስም ምን ትፈልጋላችሁ አላቸው። ኢየሱስም ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት ይለናል። ትርጓሜውም መምህር ሆይ ወዴት ትኖራለህ? በየት ታድራለህ? በየት ትውላለህ? አሉና መልሰው ጠየቁት ይለናል። መጣችሁ እዩ አላቸው። እርሳችን እዚህ እንግዲህ መጣችሁ እዩ። መጠው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓትም ያህል ነበረ ይለናል። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። አሁን ማን ናቸው? ዮሐንስ ወንጌላዊ እና እንድርያስ። እነዚህ ሁለቱ ከዮሐንስ መጥምቅ የጌታን መምጣትና ይልቁንም ደግሞ የመጣው ከሱ በፊት የነበረ ይልቁንም ደግሞ የዓለም መድኃኒት መሆኑን ሲነግራቸው እሱን መምህራቸውን ጊዜያዊ አስተማሪያቸውን ትተው ዘላለማዊ መምህራቸውንና ፈጣሪያቸውን ተከተሉት ይለናል። እንግዲህ ወደ ታሪኩ ስንመጣ እንድርያስ ማለት ተባ ለመስቀል ይለዋል። እንድርያስ የመጀመሪያ የቅዱስ ዮሐንስ መጥምቅ ተማሪ ሲሆን ሀገሩ ቤተሳይዳ የሆነ የቅዱስ ጴጥሮስ ታናሽ ወንድም ነው ይለናል። እንድርያስ የቅዱስ ጴጥሮስ ታናሽ ወንድም ነው። በነገራችን ላይ ለመጠራት ከቅዱስ ጴጥሮስ እንድርያስ ነው የሚቀድመው። ቀድሞ የተጠራ ማነው? እንድርያስ ነው። በምን?
ከተባለ ከዮሐንስ መጥምቅ ዘንድ የተገኙ እንድርያስና ማን ናቸው? ዮሐንስ ወንጌላዊ ናቸው። ቀድመው እነሱ ናቸው የተከተሉ። ከዚያ ቀጥሎ ደግሞ እንግዲህ ያዕቆብ፣ ከዚያ ቀጥሎ ደግሞ ማን ነው? ጴጥሮስ፣ ከዚያ ቀጥሎ ደግሞ ፊልጶስ፣ ከዚያ ቀጥሎ ደግሞ ናትናኤል። ይሄ ምን ይባላል? መሳሳብ ይባላል ማለት ነው። እንደዚህ ነው። ስምዖን ሲሆን በአባቱ በኩል ከነገደ ሮቤል ነው ይላል። ዮሐንስ የዓለምን ኃጢአት የሚያስተሰርይ እነሆ የእግዚአብሔር በግ ብሎ ስለ ኢየሱስ ክርስቶስ ሲመሰክር በሰማ ጊዜ የተከተለ የመጀመሪያ ሐዋርያ ነው። ማን? እንድርያስ። ምን ብሎ? ዮሐንስ መጥምቅ ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ እውነተኛው በግ ብሎ ዮሐንስ መጥምቅ ሲያስተምር ዮሐንስ መጥምቅን ትተው የተከተሉት እንድርያስና ዮሐንስ ናቸው። ቁጥር 1 እንድርያስ፣ ቁጥር 2 ዮሐንስ ወንጌላዊ ናቸው ማለት ነው። ከዚያ ያዕቆብ፣ ከዚያ ጴጥሮስ፣ ከዚያ ፊልጶስ፣ ከዚያ ናትናኤል ተሳስበው የክርስቶስ ደቀ መዝሙር ሆነዋል ማለት ነው። ተጠራርተን እግዚአብሔር እንድናገለግል እግዚአብሔር ይርዳን። የቀድሞ ክርስቲያኖች በእውነት እግዚአብሔርን ፈልገው ያገኛሉ፣ እሱም ይባርካቸው ነበረ እና ምንድነው ሐዋርያት መንፈስ ቅዱስ ተቀብለው ኢየሩሳሌምን ዓመት ካስተማሩ በኋላ ይለናል። ዓመት ካስተማሩ በኋላ ዕጣ ቢጣጣሉ ለእንድርያስ ልዳ ወይም ልድያ የምትባል ቦታ ወይም ደግሞ ሀገር ደረሰችው ይላል። ከ72ቱ አርድእት አንዱ የሆነ ፊልሞና ተከትሎት ወጥቷል። የሚገርመው ነገር ፊልሞና ቅዱስ ጳውሎስ ያስተማረውና የጠራው ለሐዋርያነት ወይም ደግሞ ከሰባ አርድእት አንዱ እንዲሆን ያደረገው ታላቅ ሐዋርያ ነው ፊልሞና ማለት ነው። እና ሐዋርያት ዕጣ ተጣጥለው ወደ የሀገራቸው ሲሄዱ ፊልሞና እንድርያስን ተከትሎ ጉዞውን ቀጥሏል የሚለውን ታሪክ ነው የሚያስረዳን። እና በነገራችን ላይ እዚህ በነገረ ቅዱሳን ሐዋርያት እያንዳንዳቸው የሥራ መስካቸው ይለያያል እንደሚታወቀው ማለት ነው። አንዱ ከግብርና ነው የመጣው፣ አንዱ ደግሞ ከንግድ ነው የመጣው፣ አንዱ ደግሞ እነሆ ከግብር ሰብሳቢነት፣ አንዱ ከአሳ አጥማጅነት ከተለያየ ቦታ የተጠሩ ናቸው እና ተጠርተው 1 ዓመት በአንድ ላይ ሆነው አስተምረዋል። ምንድን ነበር እሱ? 3 ዓመት ጌታችን ኢየሱስ ክርስቶስ አብሮ ካደረበት እያደሩ ከዋለበት እየዋሉ እንዲቆዩ ካደረጋቸው በኋላ እሱ ያንን መከራ ተቀብሎ ሞቶ ተቀብሮ ተነስቶ ወደ ሰማይ ካረገ በኋላ አንድ ላይ ሆነው ለጽናትም ለእምነትም ለማስተማርም ለተለያዩ ነገሮች 1 ዓመት አብረው በኢየሩሳሌም እየተዘዋወሩ አስተምረዋል። 1 ዓመት ማለት ነው። ለምንድን ነው? አንዱ ከአንዱ እንዲማማሩ ነው። ለምሳሌ የቀደመው እንድርያስ ነው ብለናል። ከዚያ ያዕቆብ ነው ብለናል። ዮሐንስ፣ ጴጥሮስ፣ ፊልጶስ እያልን ሌሎቹም 12ቱም ተጠርተዋልና በእውቀት የበሰሉ በአእምሮ የበሰሉ በዓላማ የጸኑ በመንገዳቸው የበረቱ በአስተምሯቸው ደግሞ ምስጢር ተገልጾላቸዋልና አንዱ ከአንዱ ሐፂን ለሐፂን ይትባልው ብረትና ብረት ሲሳሳል ስለት እንደሚወጣው እርስ በርሳቸው ይሄ አሁን በትምህርት ቤት በየትኛውም ትምህርት ቤት ከ120% የመምህር ነው 80% የተማሪ ነው አይደል? እዛው ተማሪው እርስ በርሱ የሚማማረውና የሚነጋገረው ነው በብዛት የሚታየው ማለት ነው። ይሄ በጉባኤ ቤትም እንደዚያ ነው። የቀን የመምህሩ አንድ ጊዜ ይዘርፋል። ከዚያ በኋላ ሰፊውን አገልግሎት የሚይዙት ተማሪዎቹ ራሳቸው ናቸው። በአቋቋም እንደዚሁ፣ በቅዳሴውም እንደዚሁ። ለዚያ ነው 1 ዓመት በኢየሩሳሌም እየተዘዋወሩ እርስ በርሳቸው እንዲማማሩ ሆኑ። ከ1 ዓመት በኋላ ግን ዕጣ ተጣጥለው በየሀገረ ስብከታቸው ሄደዋል ማለት ነው። በዚህን ጊዜ ነው ቅዱሱ እንድርያስ ወንጌል ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አስቀድሞ ሄደና አንደበቱ የሚጥም በሥራ ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙር ፊልሞና አብሮት ነበረ። ከማን ጋራ? ከእንድርያስ ጋራ። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው ይለናል። ተርጓሚ ምን ከተራ ላይ ከፍ ብሎ ወጥቶ ይሄ ለምሳሌ ኢየሱስ ክርስቶስ አንቀጸ ብፁዓንን በማቴዎስ ወንጌል ምዕራፍ 5 ላይ ቅፍርናሆም በተባለ ተራራ ከፍ ብሎ ነው ያስተማራቸው። እዚያ ከፍታ ማለት ነው። ብርሃነ መለኮቱን በደብረ ታቦር ነው ያስተማራቸው አይደል? ስለዚህ ከፍ ብሎ ወደ ላይ ወጥቶ በጥዑም አንደበቱ እንዲያነብላቸው የክርስቶስን ከሰማየ ሰማያት መውረድ፣ ከድንግል ማርያም መወለድ፣ መሰደድና ከስደት ተመልሶ በናዝሬት ማደጉ
በናዝሬት አድጎ በ30 ዓመቱ በቀዝቃዛ ውሃ መጠመቁ ተጠምቆ ወዲያውኑ ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት መጾሙ መዋዕለ ጾሙ ሲያልቅና መዋዕለ ሱባኤው ሲፈጸም ወጦ ሰርግ ቤትን እንዴት እንደባረከ ሙሽሮችን እንዴት እንደባረከ ከዚያ በኋላ ሐዋርያትን እየጠራ የእጁን ታምራት የቃሉን ትምህርት እያሳየ ሙት ማንሳት እንዴት እንደሆነ መጸለይ እንዴት እንደሆነ ማስተማር እንዴት እንደሆነ መጽናት እንዴት እንደሆነ መበርታት እንዴት እንደሆነ ከሰዎች ጋር በማህበራዊ ኑሮ መቀራረብ እንዴት እንደሆነ የታመሙትን መረዳት የወደቁትን ማንሳት የተራቡትን ማብላት የተጠሙትን ማጠጣት የታረዙትን ማልበስ እንዴት እንደሆነ ያስተምራቸው ይመክራቸው ነበር፣ ያሳያቸው ነበር። ማን ነው? ኢየሱስ ክርስቶስ ማለት ነው። ይህንን ነው ወደ ተራራ ወጥቶ እንዲያነብላቸው። አዎ በሕዝቡ መካከል መጽሐፉን ከፍ ብሎ ወዳለ ቦታ ላይ አንብላቸው ይላል። እንደውም ከዚህ ቀጥሎ ይላል ከቅዱስ ያሬድ ዜማ በዚህ በጣም በአማረ ድምፅህ በሚጥም አንደበትህ ወረብ በልላቸው ዜማ በልላቸው ብሎ መጀመሪያ በንባቡ ከዚያ ደግሞ በዜማው ያሰማቸው ነበር ይለናል። በነገራችን ላይ የእኛ ቤተክርስቲያን ከሁሉ ለይታ የሚያደርጋት መጽሐፍ ቅዱስን ማንም ያነበዋል። ይረዳው አይረዳው ሌላ ጉዳይ ነው። ይወቀው አይወቀው ሌላ ጉዳይ ነው። አምኖ ይተርጉመው አይተርጉመው ሌላ ጉዳይ ነው። ነገር ግን የእኛም ቤተክርስቲያን ልዩ የሚያደርጋት 3 ነገር ነው። አንደኛው መጽሐፍ ቅዱስን በግዕዝ ታነበዋለች። በምን? በግዕዝ። ሁለተኛው ግዕዙን ወደ አማርኛ ትፈተዋለች። ሶስተኛው ግዕዙንም አማርኛውንም በዜማ ለሕዝቧ ታቀርባለች። ይህንን ነው እንግዲህ መጀመሪያ አነበበላቸው፣ ከዚያ ተረጎመላቸው፣ ከዚያ በዜማ አሰማቸው ይለናል። የጣዖታት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው መጡ ይላል። ወንጌል ሲያነብ ወንጌሉን ሲያዜመው ሲተረጉመው ሲሰሙ ካህናት የቶቹ ካህናት? የጣዖታት ካህናት። ለካም እናንተ የጣዖትም ካህን አለው። ዛሬም እኮ አለ እያለው ይሄ ነው። እግዚአብሔርን የሚያገለግለው ማን ነው? እንደ ጣዖትን የሚያገለግል ማን ነው? ራሱን የሚያገለግል ማን ነው? ይህን ለይቶ ማወቅ ያስፈልጋል እንጂ በእነሱ ዘመንም በዘመነ ሐዋርያትም የጣዖታት ካህናት አሉ። እነዚህ ካህናት የእግዚአብሔር መልእክተኞች ወንጌል ሲያስተምሩ ወንጌሉን ሲሰብኩ ሲዘምሩ አይተው የቅዱስ እንድርያስንና የፊልሞናን መምጣት ሲሰሙ አማልክቶቻችን ይረግሙ ይሆን ብለው መሳሪያቸውን ነጥቀው ጦር ያለው ጦሩን መሳሪያ ያለው መሳሪያውን ቢላ ያለው ቢላውን ገጀራ ያለው ገጀራውን ይዘው ሐዋርያትን ሊቃወሙ ወጡ ይላል። በዚህን ጊዜ ነው ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፋላቸው አይናገሩም አለና በአማርኛ ወደ ግዕዝ ስናመጣው አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እጓለእመሕያው አፍቦሙ ወኢይነቡ እግርቦሙ ወኢይሐውሩ እድቦሙ ወኢይገሡ አንፍቦሙ ወኢያጼንዉ እያለ በግዕዝ ተናገረና ወደ አማርኛ ፈታው። ምን ማለት ነው? የአሕዛብ አማልክት አለ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ ጉሮሯቸው አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ይሆኑ እያለ ሲያነብ ሰሙ። እና ያነበበው ተራራ ላይ ከፍ ብሎ መጀመሪያ በግዕዝ አለው አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እጓለእመሕያው አለ። ቀጠለና በአማርኛ መለሰው። ከዚያ ቀጠለና ደግሞ ዜማ ዜመላቸው በቃሉ እንዲመሰጡ በዜማው እንዲመሰጡ። አዎ እንደዚህ እኮ ነው ብፁዕ አቡነ ጎርጎርዮስ ዘዋይ ትልቁን ገዳም የመሰረቱልን። ስታስተምር የሰዎችን አቀማመጥ ተመልከት፣ ወደ አንተ ጆሮአቸውን ዓይናቸውን መጣላቸውን ተመልከት፣ ዓይኗቸው መሰብሰቡን ተመልከት፣ መዘጋጀታቸውን አይ፣ ከዚያ አንብላቸው፣ ከዚያ ተርጉምላቸው፣ ከዚያ ደግሞ እነሱ መሳብ የምትችልበትን ነገር ምሳሌ የሚሆን ዜማ አዚምላቸው። ከዚህ በኋላ ብዙ ሳታሰለች ጸሎት አድርገህ ሸኛቸው። አንድ ሰው ይመጣሉ። ካንዛዛህባቸው ካበዛህባቸው ግን በዚያው እንደሄዱ ይቀራሉ ይላሉ። ይህንን ያደረገው መጀመሪያ አነበበ፣ ከዚያ ተረጎመ፣ ከዚያ ዜመላቸው፣ ከዚያ አስረዳቸው ይለናል። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክደት ማሰሪያ ተፈታ ይላል። አየው ስለ ድምፁን ሰምተው ይሄ በወንጌል አገልግሎት
ጌታችን መድኃኒታችን ኢየሱስ ክርስቶስ 5,000 ሕዝብ በ5 ግሩፕ ተከፍሎ ይከተለው ነበረ ይለናል። እና ከአምስቱ አንዱ ግሩፕ እያንዳንዱ አመለከታለሁ። አንዱ ሊከስ ነው፣ ሁለተኛው የታመመ ሊድን ነው፣ ሶስተኛው የተራበ ሊበላ ነው፣ አምስተኛው ምልክት ፈላጊ ማነው? አራተኛው ምልክት ፈላጊ ነው፣ አምስተኛው ደግሞ መልኩን ሊያይ ነው ብሎ ያመጣዋል ማለት ነው። እና በአጭሩ አንዱ ግሩፕ አምስተኛው መልኩን ሊያይ ነበር የሚከተል ይናል። ይሄ ወደ ግብፅ የተሰደደበትንም ሊቃውንቶ አባቶች ሲናገሩ ምን ይላሉ? ወደ ግብፅ የተሰደደበት 5 ነገር አለ ይላሉ። አንደኛው አስቀድሞ ትንቢት ተነግሮ ስለነበረ ትንቢተ ነቢያትን ለመፈጸም ነው ይላል። እምግብፅ ይፄዋ ብሁራማዊ ነውና። ሁለተኛው ጣዖታትን ሊያጠፋ ነው ይላል። ሶስተኛው ደግሞ ገዳማትን ሊባርክ ነው ይላል። አራተኛው የመልከ ጼዴቅን ቃል ኪዳን ሊፈጽም ነው ይለናል። አምስተኛው ግን በመልኩ በደምግባቱ ሊስባቸው ነው ይላል። ለካም በመልኩ መድኃኔዓለም ብዙውን ሕዝብ ስቦታል ማለት ይህንን ነው የሚናገረው። ምን ይላል? ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክደት ማሰሪያ ተፈታ ይላል። ለካም እኛ ያልሆነ ጩኸት ከጮህን ሰው ይርቀናል፣ ጥሩ ጩኸት ከጮህን ደግሞ ይቀርበናል ማለት ነው። ጥሩ ትምህርት ካስተማርን ይሰማናል፣ ጥሩ ትምህርት ካላስተማርነው ደግሞ ይተወናል ማለት ነው። ይህን ያስተምራል እና ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ ይላል። በቃሉ ተማርከው በትምህርቱ ደግሞ አይምሯቸው ተመልሶ ባዜመው ዜማ ደግሞ ሕይወታቸው ተለውጦ ገቡና ወደ ቤተ መቅደስ እንድርያስ ስር ምናምን ሰገዱ ይለናል። ከድግባውና በጌታችን በኢየሱስ ክርስቶስ ስምም አመኑ። ለአንድ ሐዋርያ 3 ነገር ያስፈልገዋል። አማኝ፣ ታማኝ፣ አሳማኝ ማለት ነው። ይህ ያስፈልገዋል ማለት ነው። ለአንድ መምህር የሚያስፈልገው ይህ ነው ማለት ነው። እና በኢየሱስ ክርስቶስ ስም አመኑ። እርሱም የቤተክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእሳቸውም ጋር ጣዖታትን ከሚያመልኩ ውስጥ ብዙዎቹ አምነው ተጠመቁ። በማን? በኢየሱስ ክርስቶስ አምነው ተጠመቁ። ማን አስተምሯቸው? እንድርያስ። አየው፣ አማኙ፣ አሳማኙ፣ ታማኙ አሳምኖ አስተምሮ አጥምቆ የክርስቶስ ቤተሰቦች አደረጋቸው። የሐዋርያ እድሉ ዕጣ ፈንታው ይህ ነው። ማስተማር፣ ወደ ቤተክርስቲያን ማምጣት፣ ማጥመቅ፣ የእግዚአብሔር አገልጋዮች ማድረግ ይሄ ነው ማለት ነው። በዚያ ወራት እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያ እንድርያስን እስከማመጣው ዋስ ሁነኝ፣ እርሱ የሞተውን ያነሳልኛልና አጣየው። ቅድም ያላመነብህ ለዚህ ነው ጌታ እኮ በዮሐንስ ወንጌል ምዕራፍ 5 ላይ እመኑ በግብሬ፣ በእኔ ባታምኑ በስራዬ እመኑ። ሰዎች በእኛ ባያምኑ በምንሰራው ስራ እንዲያምኑ ስራችን ይስተካከል። በእኛ ባያምኑ በስራችን እንዲያምኑ፣ በእኛ ባያምኑ በምናመልከው እንዲያምኑ የእግዚአብሔርን ስራና የእኛን ስራችንና ሃይማኖታችን ለይተን ማሳየት ይኖርብናል ማለት ነው። ይህን የሚናገር በዚያም ወራት እንዲሆነ ይለናል። በልዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበር ይላል። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት የባልንጀራው አብሮት ያለውን ልጅ ገደለው። የቄሱ ልጅ ነው ገዳይ ማለት ነው። ገደለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስን ይለናል የሀገር ሰዎችን ሄጄ ሐዋርያው እንድርያስን እስከማመጣው ዋስ ሁኑኝ። ሐዋርያው እንድርያስን አመጣዋለሁ፣ የሞተውን ያነሰዋል፣ እሱ የእግዚአብሔር ሰው ነውና። አየው፣ ከዚህ የምናየው የእምነትን ጉዳይ ነው የምናየው። እምነትን ነው የምናየው። ለምን ከተባለ ሐዋርያው እንድርያስን እስከማመጣው ተዋሱኝ፣ ሐዋርያው እንድርያስ ያድንልኛል። አያችሁም?
ይህንን ነው አሁን እኛ እየጎደለን ያለ ይሄ ነው። ከኛ ቅዱሳን እንደሚበልጡ ቅዱሳን ከኛ በላይ አገልጋዮች እንደሆኑና ሙት የሚያነሱ እንደሆኑ የሚያማልዱ እንደሆኑ መረዳት ነው ያቃተንኛል። ይሄ ግን አሁን ምን አለ? ሂጄ እስከማመጣው ድረስ እናንተ ሁላችሁም ዋሱንኝ አለና ሁኑኝ አለ። በዚህን ጊዜ ነው የሞተውን ያስነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያው እንድርያስ ሄዶ ችግሩን ሁሉ ለሐዋርያው እንድርያስ ያስረዳው። አሁን የኛ ትልቅ ችግራችን ለማን እንደምናስረዳና ወደ ማን ማቅረብ እንዳለብን መረጃ የለንም። ግራ ገብቶናል። ለማን ነው ችግሬን የሚፈታልኝ? ማን ነው ለችግር የሚደርስልኝ ብለን ያንን ለማድረግ ግራ የተጋባ ነገር ነው በሕይወታችን ላይ ነው። ሐዋርያው እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከእኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር ዘንድ አይቻለኝም። ግን ደቀ መዝሙር የፊልሞና አብሮ ይሂድ፣ እርሱ የሞተውን ያስነሳል አለው ይላል። በዚህን ጊዜ ነው ሐዋርያው እንድርያስ ከቄሱ ጋር ሄዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው ይለናል። አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊልሞናን ሰዎች በከተማ ውስጥ ሁከት ሆኗልና አገረ ገዡ እንዳይገላችሁ ወደ ከተማ አትግቡ አሏቸው፣ አዘኑላቸው። ሁከት ሆኗል፣ ገዳይም ተገዳይም አለ። ፊልሞናም እንዲህ አለ፣ እኔ የመምሬን ትእዛዝ መተላለፍ አልችልም፣ የሞተውን ለማንሳት እሄዳለሁ እንጂ መኮንኑ ቢገለኝም መምሬ እንድርያስ መጥቶ እኔን አስቀድሞ የሞተውንም ያስነሳል። አየው፣ መኮንኑ ሊገለኝ ይችላል። ነገር ግን እኔ ብሞትም እንድርያስ መምህሬ መጥቶ ቀድሞ የሞተውን ልጅም ያስነሳል፣ እኔንም ያስነሳኛል። የመምህሬን ትእዛዝ ሳልፈጽም ግን አልመለስም አለ ይላል። ይህንን የሚለው አልመለስም። ሲገባም መኮንኑ ኒቆሮሱን ተገናኘውና ፊልሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾመህ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? አለ። መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮችም ይገርፉት ዘንድ ይዘው ሰቀሉት። ማንን? ፊልሞናን ማለት ነው። ለምን ከተባለ ያው ንጉሱን መኮንኑን ነቀፈው። የተሾምከው ህዝብን ልታገለግል እንጂ ህዝብን ልታሰቃይ አይደለም። ስለዚህ የሞቱት እንዲድኑ፣ የታወሩት ዓይናቸው እንዲበራ፣ የታረዙት እንዲለብሱ፣ የወደቁት እንዲነሱ የእግዚአብሔር ፈቃዱ ነው። እኛ ደግሞ የተላክነ ከእግዚአብሔር እንድናስተምር ነው አለ። በዚህን ጊዜ ነው ፊልሞናም ኒቆሮስ የተባለው መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከት ዘንድ መምህሬ እንድርያስ ማን በነገረው አለ። ለመምህሬ ማን በነገረዋል? ወደ ወታደሮቹን ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዳለው ሄዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ ያለ ሰው ካለ ብሎ ሲናገር ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጠው አለቀሱለት ይላል። እንዲህ አይነት አእምሮ ለሁላችን ቅድም ንባብ ሲያነብ፣ ቀጥሎ ሲተረጉም፣ ቀጥሎ ሲያዜመው ብዙ ሰዎች አምነው ተጠምቀው ክርስትናን ተቀብለዋል። አሁን ደግሞ መምህሬ ቢሰማ ያስፈታኝ ነበረ፣ የሞተውንም ያነሳ ነበረ፣ ለመምህር የሚነግርልኝ ሰው አጣው ሲል ወታደሮቹ አዘኑለት ይላል። እግዚአብሔር አምላክ ይህን ሕይወት ለእኛ ያድልን። በዚያን ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንድን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት ይላል። ከዚህም በኋላ ቁራ ቀርቦ እኔን ላከኛል ይላል። ፊልሞናም እንዲህ አለው፣ አንተ በቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም። ከነስምህ የቁራ መላክተኛ ይባላልና አንተን አልልክም አለ። ፊልሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህን ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ ንገሪልኝ እባክሽ አለና ለመናት ይላል። በዚያን ጊዜ ርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊልሞና መምህርህ እንድርያስ እኔ እመጣለሁና አይዞህ በርታ ብሎሃል አለችው። አያችሁ፣
ቁራን ኖህ በላከው ጊዜ አባለው ገደራ እየት ገቡ አንሰርት ምግብ ባለበት አሞራዎች ሰበሰባሉ እንደተባለ እየበላ በዚያው ቀረ። ወፈነዋ ለርግብ ርግብን ላካት። አዎ እግዚአብሔር ዓለሙን ታረቀ ስትል ወይራ ገንጥላ ቄጠማ ነቅላ መጣለችና አሁንም ያን የመለሰ። በዚያን ጊዜ ርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊልሞናን ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን በኢየሱስ ክርስቶስን አመነ ይላል። አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞና አትፍራ፣ አይዞህ አለው። ከዚህ በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሄዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞና ወዳለበት ተሰበሰቡ ይላል። ምን የማርቆስ ወንጌል 16 ላይ ላመኑት እነዚህ ይከተሏቸዋል፣ አጋንንትን ያወጣሉ፣ ለምጻምን ያነጻሉ፣ ዕውራንን ያበራሉ። አዎ ይላል። በዚያን ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳ ዘንድ ደቀ መዝሙር ፊልሞና አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳ። ሁለተኛም ወደ መኮንኑ ቤት ሄዱ። ሐዋርያው እንድርያስም የመኮንኑ ልጅ እናቱ የገደለችውን አስነሳ። የመኮንኑ ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት እንዲሰጥም እንዲወድቅ እንዲቃጠል አደረገው። የኢትዮጵያን ጠላት እግዚአብሔር ያቃጥልልን። የቤተክርስቲያናችንን ጠላት እግዚአብሔር ያቃጥልልን። ከዚህ በኋላ ሐዋርያው እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት አለችው። እርሱም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኝ አላት። ወዲያውኑ ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም በክርስትና ጥምቀት ተጠመቁ ይለናል። ከዚህ በኋላ ከእርሳቸው ዘንድ መጥቶ አክራግ፣ አክሲስ፣ አክላሲያ፣ ሲኒፎሮስም ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያው በርቶሎሜዎስ ጋር ተገናኝቶ ጋዚሪኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ ይላል። እግዚአብሔር አምላክ የሁላችንም ሕይወት እንዲያስተካክል መልካም ፈቃዱ ይሁን። ከዚህ በኋላ ሐዋርያው እንድርያስ ወደ ሌሎች ሀገር ሄዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ ይለናል። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስን ድንቅ ተአምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞቹም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርትን ሰሙ። የፊቱንም ብርሃን ወይም ፊቱ ብርሃን ሆኖ አዩት። ፊቱ ብርሃን እንደ ሙሴ ጽላቱን ይዞ ሲወርድ ፊቱ ቁርበት ይበራ ነበር። ተገልበብለነ ሙሴ ሆይ ተሸፈንልን ማየት አልቻንም ብለው ሲሉት እናያለን። ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቱም ሆኑ፣ ወደ ላኳቸውም አልተመለሱም ይላል። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው አደረገ። ክብር ይግባውና ጌታችንን ኢየሱስ ክርስቶስንም ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች ሀገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም ይላል። ቅዱስ ሐዋርያ እንድርያስን ሊገሉት ፈለጉት እንጂ። ከዚህ በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማ ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትን ሰዎች ልማዳቸው እንዲሁ ነውና ሰው ሊገሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስኪሞትም ድረስ በደንጊያዎች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ
እንድትበላቸው ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያ እንድርያስም ልቡና ፈጽማ ደስ አለት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተ ድረስም በደንጊያዎች ወገሩት። አማንያን ሰዎችም መጠው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላቅ የሆነ አስደናቂ ታምራት ተደረገ ይለናል ሐዋርያው እንድርያስ። እንግዲህ በዮሐንስ መጥምቅ አስተማሪነት እነሆ የዓለም በግ ከኔ በኋላ የነበረ ከኔ በፊት የነበረ ከኔ በኋላ ይመጣል። እኔ ለንስሐ አስተምራችኋለሁ፣ እሱ ግን ለኃጢአት ስርየት። እኔ ለንስሐ አጠምቃችኋለሁ፣ እሱ ግን ለመንግስቱ። እኔ ስለ መንግስተ ሰማያት እነግራችኋለሁ፣ እሱ ግን መንግስተ ሰማያት የሆነ ብሎ ሲያስተምር ጌታ ተገለጠላቸው። እነሆ ይህ ነው ሲላቸው ዮሐንስ መጥምቅን ትተው ኢየሱስ ክርስቶስን የተከተሉ እሱን አምነው የተጓዙ ሐዋርያው እንድርያስና ዮሐንስ ወንጌላዊ፣ ያዕቆብ፣ ጴጥሮስ፣ ፊልጶስ፣ ናትናኤል እነዚህ በአንድ ቀን የተጠሩ ናቸው። ስለዚህ ታኅሳስ 4 ቀን የሐዋርያው እንድርያስ የዕረፍት በዓሉ ነው። ይኸውም ክፉ ሰዎች በእንጨት ላይ ሰቅለው በድንጋይ ወግረው ገለውታል። መጣችሁ እዩ ንዑ ዘንተ መንክረ፣ ይህንን ተአምር ኑና እዩ፣ የማድርበትን ኑና እዩ፣ የእግዚአብሔርን ስራ መጣችሁ እዩ፣ የእግዚአብሔር አድኅኖተ እግዚአብሔርን መጣችሁ እዩ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን።